ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የሐምሌ 12 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ ሜምበር በመሆን ስቲከሮችን በማበረከት እስከ ፕሮግራማችን ፍጻሜ ድረስ አብራችሁት ቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያ ርዕሳችን የደጋዳሞት ዘመቻን ይመለከታል። የአብይ አህመድ ጄኔራሎች ደጋዳሞት ላይ ሰፊ ዘመቻ አውጀዋል። በትናንትናው ዕለት የአገዛዙን ሚዲያዎችም ጭምር ያጨናነቀው የደጋዳሞት ዘመቻ ነበር እና በአሚኮ፣ በኢዚያ፣ በፋና፣ በዋልታ ሲተላለፍ የነበረውን ነገር ስትመለከቱ ዘመቻው አንድ ወረዳ ለመቆጣጠር ታቅዶ የተከፈተ አይመስላችሁ? አሰብን ለመቆጣጠር፣ ምጽዋን ለመቆጣጠር፣ አስመራን፣ ኤርትራን ለመቆጣጠር ዘመቻ የከፈቱ ነው የሚመስሏችሁ? ኧረ እንደው ከዛም ዝቅ ስናደርገው መቀሌ የመግባት ሙከራ እያደረጉ ያሉ ነው የሚመስሉት። ይሁንና ግን ደጋዳሞት ፈረስ ቤት የተባለች አንድ ከተማ ለመቆጣጠር ነበር ያ ሁሉ የነ መሐመድ ተሰማ ፎቶ ሲለቀቅ የነበረው አክተር ቫንዳም ሲጫወቱ የነበረው አንድ የከተማ ወረዳ ለመቆጣጠር አቅደው የከፈቱት ዘመቻ እሱ በስኬት እየተከናወነ መሆኑን ለመግለጽ ነበር። ይሁንና ግን እስካሁን ድረስ አልተሳካላቸውም። 4 ጄኔራሎች በዛ ዘመቻ ላይ ቢሳተፉም 7 ኮሎኔሎች ቢሳተፉም በምታዩት መልኩ ታንክ በመደዳ ደርድረው የአማራ ሕዝብ ላይ የጎጃም ሕዝብ ላይ እየተኮሱ ያለ ቢሆንም ቢኤም ጭምር የተካተተበት ውጊያ እየተካሄደ የሚገኝ ቢሆንም እስካሁን ድረስ ግን ዳሞትን ማስገበር አለመቻላቸው ተሰምቷል። የትኛውም ጠላት ቢመጣ የትኛውም ውጫዊ ጠላት ቢመጣ ከአብይ አህመድ በላይ ጥቃት ሊፈጽምብን አይችልም። ከአብይ አህመድ በላይ እልቂት ሊያውጅብን አይችልም የምንለው በምክንያት ነው። የትኛውም ውጫዊ ጠላት ቢመጣ አብይ ከሚተኩሰው ቢኤም በላይ ሊተኩስብን አይችልም። የትኛውም ውጫዊ ወራሪ ቢመጣ አብይ አህመድ ከሚተኩስብን ታንክ በላይ ሊተኩስብን አይችልም። ከድሮን ድብደባ በላይ የሆነ ጥቃት ሊፈጸምብን አይችልም። ለዚያም ነው ይህንን እኩይ የሆነ እርኩስ የሆነ አገዛዝ ለማስወገድ ከየትኛውም ኃይል ጋር መተባበር ያስፈልጋል የምንለው። እንኳን ሀገር ውስጥ ካሉ ኃይሎች ጋር ይቅርና ከቀጠናው ኃይሎች ጋር ሳይቀር መተባበር ያስፈልጋል በማለት ባለፉት ጊዜያት ስንናገር የነበረው ስለዚህ ነው። ከአብይ አህመድ በላይ ጠላት ሊመጣብን አይችልም። እያጠፋን ነው፣ አገር አልባ እያደረገን ነው፣ ከስራ ገበታችን እያፈናቀለን ነው፣ እያደህየን ነው፣ ከኖርንበት ተወልደን ካደግንበት ከተማ እያፈናቀለን ይገኛል። 6 ሚሊዮን ተፈናቃይ በድንኳን ውስጥ እንድናኖር ፈርዶብናል። ስለዚህ የትኛውም ጠላት ቢመጣ ከሌላው በተለየ መልኩ እንደ አንድ ኢትዮጵያዊ ዋጋ ሊያስከፍለን ይችላል። አማራ ብሎ ለይቶ በማንነታችን በሃይማኖታችን ከዚህ አገዛዝ በላይ ሊበድለን የሚነሳ ኃይል ሊኖር አይችልም። ስለዚህ ህልውናችንን ለመታደግ አይደለም ከቲዲኤፍ እና ከኦላ ጋር ከሌሎች ኃይሎችም ጋር መስራት ያስፈልጋል ስንል የነበረው ስለዛ ነው። ደረጃ ስናስቀምጥ እንግዲህ አንዳንዶቹ ከኛ ጋር የሚጣጣም ሰፊ የሆነ አጀንዳ እንዳላቸው ይገባናል። ለምሳሌ ቲዲኤፍን ብንመለከት፣ ትግራይን ብንመለከት እንደ አማራ ሁሉ በማንነቷም በሃይማኖቷም ሰለባ ተደርጋለች። ሚዲያውን ተመልከተው፣ ፕሮፓጋንዳውን ተመልከተው። ውዶ ገቦችን አስፈርመው ሰፊ ዘመቻ ከፍቶባታል። ዛሬ ወደ ትግራይ የሚገባ መድኃኒት የለም፣ የሚላክ በጀት የለም። ከኢትዮጵያ ገንጥሏታል። አብይ አህመድ ከኢትዮጵያ ገንጥሏታል። ሪፍረንደም ሳያካሄድ ከኢትዮጵያ ይልቅ ከሱዳንና ከኤርትራ ጋር አብራ እንድትሰራ አድርጓታል። እዛ አይነት አሰላለፍ ውስጥ ሊገቡ የቻሉት ደግሞ አብይ አህመድ እንደ ሀገር እንዲቀጥሉ ስላልፈቀደላቸው ነው። ቁማርተኛውና ሴረኛው አገዛዝ ሆን ብሎ በቀደደው ቦይ በትግራይ አለማምዶ ነገ በኦሮሚያ ሊደግመው ስለሚፈልግ ነው። ስለዚህ እንኳን ከትግራይ ጋር ይቅርና ከሌሎች ኃይሎችም ጋር አብሮ መስራት ያስፈልጋል። በተረፈ ግን 4 ጄኔራል 7 ኮሎኔል ቢኤም ታንክ ቢንጋጋም እስካሁን ድረስ የዳሞትን ህዝብ ቴዎድሮስ እዝን ማስገበር አልቻሉም። በሻለቃ ዝናቡን እንገረው የሚመራው ኃይል እስካሁን ድረስ ሊንበረከክላቸው አልቻለም። እንደውም ዛሬ እየተሰማው ከምስራቅ እዝ 302ኛ ኮር አንድ ሬጅመንት ከረፋዱ 4:15 ጀምሮ በተካሄደ ዘመቻ ሙሉ ለሙሉ መካተሟ ተሰምቷል።
አንድ ሬጅመንት ከጀርባ እንደገና መሃል አስገብተው የምስራቅ እዝ 302ኛ ኮር አንድ ሬጅመንት ሙሉ ለሙሉ እንዳካተሙ ተሰምተዋል። እቺ እህታችን ደግሞ በታንክ ጥቃት የተገደለች በትናንትናው ዕለት ያያችሁ ይመስለኛል ቪዲዮውን ጭምር ማለት ነው። ከርቀት በተተኮሰ የታንክ ጥይት ቤት ላይ በማረፉ የተነሳ የተገደለች እህታችን ነች። ሰራዊት በእውቀት ትባላለች። በፎቶም ተደግፎ ጭምር መረጃው ወጥቷል። ሌላው እንግዲህ አሳዛኙ ነገር ትናንት ሶሻል ሚዲያ ላይ የነበረውን ነገር በስሱ ቃኝቸው ነበረ። ሶሻል ሚዲያ ላይ በፊት በተለይ ደግሞ የሳይበር አርሚ ስለ ሳይበር አርሚ ስናወራ ስለ አማራ የሳይበር አርሚ ስናስብ ቀድሞ ጭንቅላታችን የሚመጣው ጎጃም ላይ ያለው ኃይል ነበረ። አሁን ላይ ግን ለሁለት የመቧደር ሁኔታ ይታያል። ይሄ ነገር ጤናማ አይደለም። ጎጥንም የሚወክል አይደለም። ሌላ አመለካከት ያለው ነው እና የአመለካከት ደግሞ ለየትኛውም አካባቢ የማይጠቅም ነው ማለት አስተያየታችንን ሰጥተን ነበር። ትናንት የተስተካከለበት ሁኔታ ነው ያለው። ግን አንድ ቦታ ላይ ሰፊ ዘመቻ ሲታወጅ እንደ አፋብን ይቅርና እንደ ቀጠና ጭምር በአንድ በኩል ያገዛዙ ኃይል ጠቅልሎ ሲገባ፣ በሌላ በኩል ኃይሉን የማዘባት ስራ መሰራት አለመቻሉ በእጅጉ አስገራሚ ነው። ወደየት እየሄድን ነው የሚል ጥያቄ የሚፈጥር ነው። ዳሞት ላይ ዘመቻ ሲከፈት በሌላ አካባቢ ላይ ያለው ፋኖ እንቅስቃሴ አለማድረጉ ከተቻለ እንደ አፋብን ካልተቻለ ደግሞ እንደ ቀጠና እንኳን የጋራ የተናበበ ዘመቻ እየተካሄደ አለመሆኑ አስገራሚ ነው። ባለፉት ጊዜያት ለምሳሌ ወሎ ቤት አማራ ላይ ሰፊ ዘመቻ ታውጆ ነበር። ያሉ እሶች በሙሉ ጠቅልለው ወሎ ገብተው ነበረ አይደለም። በተለይ ደግሞ ሰሜን ወሎ ላይ ያለውን ኃይል ለማዳከም እንደዚሁም ምዕራብ ቀጠናዎችም ላይ ሰፊ ስምሪት ተሰጥቶ ነበር። በዛ ሰዓት ላይ ሌሎች ቀጠናዎች ላይ የታየ እንቅስቃሴ አልነበረም። ያለንበት ወቅት የክረምት ወቅት ነው። የክረምት ወቅት በጉጉት ሲጠበቅ የነበረ ወቅት ነው። እርግጥ ነው በጣም መሰረታዊ የሆኑ ስራዎች እየተሰሩ መሆናቸውን እረዳለሁ። ግን አንድ ቦታ ላይ ደግሞ ሰፊ ዘመቻ ሲከፈት አገዛዙ አቅዶ በቅድሚያ መምታት ያለብኝ እዚህ አካባቢ ያለውን ፋኖ ነው ብሎ ሲንቀሳቀስ በሌሎች አካባቢዎች ላይ ኃይሉን የመበታተን ስራ መሰራት አለመቻሉ አሳሳቢ ሆኖ ቀጥሏል። አሁን እንዳፋብን ብቻ ሳይሆን እንደ ቀጠናም የመናበብ ሁኔታ እየተዳከመ መጥቷል። ስለዚህ አፋብኖች ይህንን ቁጭ ብላችሁ ልትገመግሙት ይገባል። ወቅቱን የሚመጥን እንቅስቃሴ እያደረግን ነው ወይ ብላችሁ ልትገመግሙ ይገባል። ሌሎች አካባቢዎች ላይ አንዳንድ ችግሮች ሲከሰቱ ምክንያታቸው ምንድነው ብሎ በግልጽ ማሳወቅ ይገባል። ማድበስበስ ልክ አይደለም። ለምሳሌ ጎጃም ቀጠና ላይ የተከሰተውን ነገር አሳምራችሁ ታውቁታላችሁ። በሚገባው ልክ ግን ገልጻችሁታል ብዬ አላስብም። ትግል የሚጀምረው ከዚህ ነው። መሰረታዊ በሆነ መልኩ ጦራችሁን የሚከፋፍል እንቅስቃሴ ሲደረግ ይህን ወጥቶ በግልጽ አለመፋለም ተገቢ አይደለም። ለህዝብ ማጋለጥ ያስፈልጋል። ለሚዲያው ማጋለጥ ያስፈልጋል። ከዛ በኋላ ሚዲያው የራሱን ትግል ይለኩሳል። ከዛ ውጭ ግን ውስጡን እንዲሄዱ እንደ መፍቀድ የሚቆጠሩ ሌሎች አካባቢዎችም ላይ በተመሳሳይ መልኩ ጎንደር ላይ ያለው ነገር የሚታወቅ ነው። ባለፈው አንድነት ጥሩምባ ተነፍቶ ነበር፣ ግን አይደለም የሚቀር ነገር ነበረ። እኔ ያ ሁኔታ ቢከሰት ኖሮ ከማንም በላይ ደስታዬን እገልጽ ነበር። ምክንያቱም ጎንደር ላይ የሚመዘገብ ስኬት የአማራ ስኬት ነው አባቴ። የአማራ አሸናፊነት የሚረጋገጥበት ነው። ጎጃም ላይ፣ ሸዋ ላይ በለው፣ ወሎ ላይ በለው፣ በሁሉም ቀጠና ላይ የሚመዘገብ ስኬት ለአማራ ትልቅ ድል ነው፣ እድልም ጭምር ነው። ስለዚህ እኔ ባሉታዊ መልኩ የምመለከተው አንድነት ሊኖር አይችልም። እንደዛ ስላልሆነ ብዙ የተለፋባቸውን ነገሮች የሚያጨናግፉ ነገሮች ስለሆኑ ነው። እንደ አፋብን እንደ ቀጠና የተወጠኑ ነገሮችን በስጋት ከመመልከት እንደገና ወደ ብልጽግና ጉያ ለመግባት የሚደረግ ማሟሟቅ መሆኑን ስለተረዳው ነው በዛ ደረጃ አስተያየቴን ልሰጥ የቻልኩት። ከዛ ውጭ ግን ከዛ አመለካከት በጸዳ መልኩ የሚመሰረት አንድነት ከዛ በላይ የሚያጓጓን ነገር ሊኖር አይችልም። ስለዚህ የትኛውም ቀጠና ላይ ክፍተት ሲታይ፣ እጥረት ሲታይ አፋብን እንደ አፋብን ገምግሞ ለደጋፊውም ጭምር ማሳወቅ ይገባዋል። ሚዲያ ላይ አሁን ለበፊቱ ትግል እየተደረገ ነው እንዴ? ሚዲያ ላይ እየመጣችሁ ስላለው ነገር ማብራሪያ እየሰጣችሁ ነው? አይመስለኝም። ማብራሪያ እየሰጣችሁ አይደለም። አርበኛ አስረስ ማራ ነበር በተወሰነ መልኩ የመጣ ሚዲያዎችም ላይ ቃለ መጠይቅ የሚያደርገው። አሁን ላይ ግን ሙሉ ለሙሉ ሁሉ ነገር የተዘጋጋበት ሁኔታ ነው ያለው። ሚዲያም ላይ ጭምር መስጠት ያለባችሁን አስተያየት እየሰጣችሁ አይደለም። የወላ ሰዎች የተለያዩ ሚዲያዎች ላይ እየቀረቡ ይገኛሉ። የቲዲኤፍ መሪዎች አማኑኤል አሰፋ ከሳምንት በፊት የተናገረው ንግግር ሶሻል ሚዲያ ላይ አነጋጋሪ ሆኖ ነበር። 80 ሚሊዮን አማራ እየመራ ነው ፋኖ ማለቱ ብዙዎችን ሲያንጫጫ ነበረ። አንዳንዶቹም ባለታዊ መልኩ ተርጉመው ለማዛባት
እና ግጭት ለመፍጠር ጥረት ሲያደርጉ ነበር። የአፋብኃ መሪዎች ሚዲያም ላይ የምታደርጉት ትግል ቀንሷል፣ ሚዲያ ላይ እየተንቀሳቀሳችሁ አይደለም፣ በፕሮፓጋንዳው ዘርፍ 24 ሰዓት የሚባትሉ ጀግኖች በግል የሚንቀሳቀሱ ስላሉ ነው እንጂ በእናንተ በኩል ምንም አይነት የመከታ ስራ እየተሰራ አይደለም። ይህንን ልትወስዱት ይገባል። በተረፈ ግን መቼ ነው የተናበበ ዘመቻ ውስጥ የምትገቡት? መቼ ነው እነ አፋብኃን የምትንቀሳቀሱት? አይኖ የተለያዩ ቻሌንጆች አሉ። እንኳን እነ አፋብኃን ይቅርና እንደ ቀጠና ለመንቀሳቀስ ሲታሰብ የተለያዩ ቻሌንጆች እንዳሉ ይገባኛል። ግን ወደ እናንተ መስመር ለመግባት ያቀደውን አቅፋችሁ እነ አፋብኃን የምትንቀሳቀሱበት ጊዜ መቼ ነው ማለት እንወዳለን። ዛሬ እኮ ቀኑ ሐምሌ 12 ነው። እንደዚህ እያለ የክረምቱ ወቅት ያልፋል። አሁን ላይ ሙሉ ለሙሉ በኢትዮጵያ ክረምት መግባቱ ተረጋግጧል። ደመናው ምንም ጨመርመር ያለበት ሁኔታ ነው ያለው። ስለዚህ ይሄ እያንዳንዱ ቀን ልትጠቀሙበት የሚገባ ነው። ይሄ ማለት ግን ውድ ጥለስ ሚዲያ ቤተሰቦች እስካሁን ስንሰጣቸው የነበረው በሚዲያ ስንሰጠ የነበረው ስንናገር የነበረውን ተስፋ የሚያቀጭጭ ነገር የለም። እዚህ ዘመቻ ውስጥ አሁንም ለመካተት ፈቃደኛ ያልሆኑ ቀጠናዎች ቢኖሩም እዞች ቢኖሩም በሰፊው ግን እየተሰራበት ያለ ጉዳይ መሆኑን ልትረዱ ይገባል። ከዚህ በፊት በተደጋጋሚ ስንናገር እንደነበረው ለብልጽግና በጣም ከባድ ጊዜ እየመጣ መሆኑን ለመረዳት አሚኮ፣ ፋና፣ ኢቲቪ የሚነዙትን ፕሮፓጋንዳ መመልከት በቂ ነው። በተለይ ደግሞ እንደ ቀጠና ያለው እንቅስቃሴ ከባድ እየሆነ በመምጣቱ የተነሳ አሁን ላይ 24 ሰዓት የሚነዙትን ፕሮፓጋንዳ ስትመለከቱ በነ ጄኔራል ተፈራ በነ ራስ አርበኛ ዘመነ ካሴ ላይ የሚነዙትን ፕሮፓጋንዳ ስትመለከቱ እንደ ቀጠና አስፈሪ ኃይል እየመጣባቸው መሆኑን ትረዳላችሁ። ሌላው ከምክክር አዳራሹ ውስጥ የሚከተለው መልእክት ተልኮልናል። በሰላማዊ ትግል ውስጥም ሆነ በጦር ሜዳ ውስጥ የአማራን ሕዝብ ከባድ ዋጋ ያስከፈሉ የአብንና የአፋሕድ ግለሰቦች በምክክር መድረኩ ላይ ያንኑ ሕዝብ ወክለው ቀርበው ከአዳራሹ ውስጥ ባዶ እጁን እንዲወጣ ፈርደውበታል ይላል። የአማራ ሕዝብ ጠንካራ ፓርቲ መስርቶ በሰላማዊ መልኩ ጥያቄውን ለማስመለስ ሲያስብ ፓርቲውን ተቆጣጥረው ለአብይ አህመድ የሸጡት የአብን ሰዎች ብሎም በሰላማዊ ትግል ተስፋ ቆርጦ ወደ ትግል ከገባው ፋኖ መካከል እኩሉን ገምሰው ከእስክንድር ነጋ ጋር ያመከኑትና በቻሉት መጠን የትጥቅ ትግሉን ማዳከም የቻሉት የአፋር ሰዎች እንዲሁም እድሜ ልካቸውን ከተላላኪነት መውጣት የማይችሉት የብአዴን ሰዎች ተመርጠው ለምክክር ወደ አዲስ አበባ የመጡት የብአዴን ወኪሎች ጽድቁ ቀርቶብኝ በቅጡ በኮነነኝ እንደተባለው ሊቃወሙት የሚገባውን አጀንዳ ሁሉ ያጨበጭቡለት ይዘዋል ይላል። 4000 ተሳታፊ በመድረኩ ላይ ይታደማል ተብሎ ለክልሎች ከተከፋፈለና በኮታ ከተደለደለ በኋላ እንደ ኢትዮጵያ ይሳተፋል ተብሎ ከሚታሰበው ዜጋ የማይተናነስ መንጋ ሽመልስ አብዲሳና አብይ አሰማርተው ወንበሮችንና አዳራሾችን ሲቆጣጠሩ የአብን የብአዴንና የአፋር ሰዎች አካም ፈያ ከማለት ባለፈ አሮዲያ ማለት ተስኗቸው በዝምታ እንዳላዩ አልፈውታል ይላል። በአዲስ አበባ ጉዳይ የኦሮሚያ ልዩ ጥቅም ወደ ጋራ ጥቅም ተሸጋግሮ ተጠሪነቷም ሆነ ባለቤትነቷ ለኦሮሚያ መንግስት በከፊል ሲሰጥ በአንድ ወቅት በረራ እያሉ ሲያጭበረብሩ የነበሩት እነቲም በለጠ ሞላ እና ተመስገን ጥሩነሆች እስካሁንም ባለቤትነቷ ለማን ነበር በሚል አኳኋን በቸልታ አልፈውታል። የሚገርመው ነገር ታዲያ ፌዴራል ላይ ያለው አካል ከኢትዮጵያ በላይ እንደ ኦሮሚያ የሚያስብ በመሆኑ የተነሳ ቀን የኢትዮጵያ ተሳታፊዎችን ከሰበሰበ በኋላ ማታው ደግሞ ኦሮሚያን ወክለው የተመረጡ አባላትን በቡድን የሚመሩ የአንድ ለ10 መሪዎችን ይሰበስባሉ። እና መድረኩ እንዴት እየሄደ ነው? ምን ጥንካሬና ምን ድክመት፣ ምን አይነት ምቹ ሁኔታና ምን አይነት እንቅፋት አጋጠማቸው በማለት ይገመግማሉ። እናም የውሎ ግምገማ ካደረጉ በኋላ ለነገ በእነዚህ አጀንዳዎች ላይ እንዲህ የሚሉ አቋሞችን ማራመድ አለባቸው በማለት ቼክሊስትና አቅጣጫ ይሰጣሉ። አማራን ወክለው የተገኙት ግን በአዲስ አበባ መሸታ ቤቶች ሲንፈራገጡና ሲማግጡ የሚያድሩበትን ምሽት ሊመድቡ ይቅርና ቀንቀንም ባገኙት አጋጣሚ ከአዳራሹ ሹልክ ብለው እየወጡ ቅጠላቸውን ያላምጣሉ። አማርኛን የአንድ ክልል ቋንቋ አድርጎ የሚያጠፋና አፋን ኦሮሞን የሚያስፋፋ አጀንዳ ነፍስ አውጥቶ ሲንቀሳቀስ ሊቃወሙ ይቅርና አማራ ክልልን በታትነው 4 ክልሎች በማድረግ ራሳቸውን የክልል አመራሮች ለማድረግ እየቋመጡ ናቸው። አማራ ሕዝብ የህገ መንግስቱ መግቢያ ላይ ያለው ሐረግ ከተፋቀለትና እኛ ብሔር ብሔረሰቦች የሚለው ሐረግ ተሰርዞ እኛ የኢትዮጵያ ሕዝቦች ከተባለ በቂው ነው በሚል አኳኋን
ኢትዮጵያን ከዘር ግጭት ሊታደግ በሚገባው ምክክር የአንድ ብሔር አሸናፊነትን አረጋግጠውበት ሊወጡ ይጋጋጡ ይዘዋል። ሌላው ደግሞ ባለፉት 4 ዓመታት ከጀምሮ አንስቶ እስከ ሂደቱ ድረስ ሲወቀሱ የነበሩት የምክክሩ ኮሚሽነሮች በውጤቱ በተወሰነ መልኩም ቢሆን የኢትዮጵያን ፍላጎት በማስከበር የክህደት ታሪካቸውን በከፊል የመቀየር ምኞት የነበራቸው ቢሆንም አሁን ላይ ምክክሩ ከነሱ ቁጥጥር ውጭ ወጥቶ በሽመልስና በአብይ ተሳታፊዎች መዳፍ ውስጥ መግባቱ አስጨንቋቸዋል። ይህም ሁኔታ ያስተነገጣቸው አንዳንድ ኮሚሽነሮች ከመላው ኢትዮጵያ ከተመረጡት ተሳታፊዎች ፈንታ አገዛዙ አስርጎ ያስገባቸው የአንድ ክልል ወኪሎች አዳራሹን መቆጣጠራቸውን አጀንዳዎቹን ጠምዝዘው የአንድን ሰፈር አሸናፊነት ሊያረጋግጡበት እየጣሩ መሆናቸውን የሚገልጽ መረጃ ለሚዲያዎች በማድረስ ችግሩን ለመቀልበስ ጥረት ማድረጋቸው ባይቀርም የኮሚሽነሩ ሰብሳቢ ግን ችግሩ የተፈጠረው አንሳተፍም ያሉ ፓርቲዎች በመጨረሻ ሰዓት ላይ ለመሳተፍ በመምጣታቸው ነው ብለህ ተናገር በመባሉ የተነሳ ችግሩን ለማድበስበስ ተገድዷል። እንግዲህ ያጋጠሙን አንዳንድ ችግሮች ነበሩ። እኛ ችግሮች ቀላል ናቸው። ለምሳሌ ባጅ ስናድል ብዙ ሰዎች በርካታ ሰዎች መጨረሻ ላይ ፍላጎት አሳይተዋል። የሀገራዊ ምክክር ሂደቱ እየተዋጣለት መሆኑን ስናስተውል ብዙዎች ወደ ሀገራዊ ምክክር ኮሚሽኑ መጥተዋል። ከአሁን በፊት ከሀገራዊ ምክክር ኮሚሽኑ ጋር ያልሰሩ ፖለቲካ ፓርቲዎች መጥተዋል። ላለፉት 4 ዓመታት ለየትኛው ሚኒስቴር መስሪያ ቤት ተመድቦ የማያውቅ የኤንጂኦ በጀት ከመንግስት በጀት ጋር ተጃብሎ ሲመደብለትና እንዳሻው እንዲበላ ሲፈቀድለት የከረመው ኮሚሽነር ተብዬውላ የምክክሩ ውጤት ኢትዮጵያን ከፍርሰት በመታደግ ፈንታ የአብይን የኦሮሚያ ተቀባይነት በሚጨምር መልኩ እንደሚጠናቀቅ ቢገባቸውም ክስተቱ ፈስ ያለበት ዝላይ አይችልም እንደሚባለው ሆኖባቸዋል። ቅሬታ ለማሰማት ሲሞክሩ የ4 ዓመት የበጀት ሪፖርትና የኦዲት ጉዳይ በመነሳቱ የተነሳ መፍትሄ ያመጣል ብለው ባሰቡት መድረክ ላይ ችግር ሲመረትበት ድምፃቸውን አጥፍተው ለማየት ተገደዋል ይላል ከአዳራሹ የተላከልን መረጃ ማለት ነው። በባዶ እግራቸው በልመና ስም በተመሳሰሉት ሁኔታ መጥተው አዲስ አበባ ውስጥ ከብረው የኖሩ ሰዎች ናቸው። በቅድሚያ ማለት የምፈልገው ግን የኦሮሞ ልሂቃን የአባቶችን ታሪክ ማክበር መቻል አለበት። መዲናችን ባህር ዳር ነው ብሎ የሚያውቁት አማራዎች እነሱ ናቸው ትክክለኛ አማራዎች። ሪሊ ለኦሮሞ ሕዝብ የሚቆረቆሩ ሰዎች ናቸው። ዛሬ አዲስ አበባ ምንላት ትናንት በአጼ ዳዊት ዘመን በረራ የሚባል ስያሜ ነበራት ስልጣኔ መዲና መናገሻ ነበረች። አዲስ አበባ የኢትዮጵያውያን ሁሉ ከተማ ነች። አዲስ አበባ ደሴት እንኳን ብትሆን እሷም የሆነ ሀገር ውስጥ ነው ያለችው ወይ ደግሞ የሆነ ክልል ውስጥ ነው ያለችው። ከአዲስ አበባ ውጪ አገር ምን እንደሆነች የማያውቁ አዲስ አበባ ውስጥ ተወልደው ያደጉ አያቶቻቸውም ጭምር የተወዱ ሰዎች አሉ። አክቲቪስቱ 6000 ህዝብ ነው አወጣው አልከኝ። ነገ 60000 ህዝብ ማውጣት ይችላል። ጀዋር መሐመድ 600000 ህዝብ ማውጣት ይችላል። ዛሬ ሸዋ የምንለው በሸዋ ውስጥ የሚገኝ ኦሮሞም ኦሮማይዝድ የተደረገ አማራ እንደሆነ እዚህ ላይ እኛ ብዥታ የለብንም። ከምክክር አዳራሹ የደረሰን መረጃ እንደሰማችሁት ነው። እንግዲህ ለአማራ ወኪሎች የቀረቡ የተለዩ አጀንዳዎች መኖራቸው እየተሰማ ነው። ለአማራ ህዝብ የተዘጋጁ አጀንዳዎች መኖራቸው እየተሰማ ነው። አንደኛው አጀንዳ ለምሳሌ ሰንደቅ ዓላማ ጉዳይ ነው። አማራ ህዝብ ሰንደቅ ዓላማ ላይ ያለውን ቅሬታ ከፈታህለት ሌላ ነገር አያስፈልገውም ተብሎ በሆዱዶች ዘንድ ተደምድሟል። የሰንደቅ ዓላማ ጉዳይ ግን የአማራ አጀንዳ አይደለም። ቂጣ ማርግበት አምባሻ እንጨት ማርግበት ድንጋይ የአማራ ህዝብ ግድ አይሰጠውም። ባንዲራ አባቴ ግድ አይሰጠውም። ለምሳሌ ፋኖዎቻችንን ብትመለከቱ ድሮ በአረንጓዴ ቢጫ ቀይ ተጠቅልለው ነበር ሲንቀሳቀሱ የምናያቸው። አሁን ያ ሁሉ ነገር ቀርቷል። ባንዲራ መገተት፣ በባንዲራ ጉዳይ መፎካከር፣ እሱን ርዕስ አድርጎ መነታረክ የአማራ ህዝብ አጀንዳ አይደለም። ከዛ አልፏል። ሀገሩ በሌለበት ሁኔታ ባንዲራው ሊያሳስብ አይችልም። መጀመሪያ እኮ ኢትዮጵያ ባንዲራ ከማለት በፊት ኢትዮጵያ የምትባለው ሀገር መኖር አለባት። ኢትዮጵያ የምትባለው ሀገር ያንተ መሆን መቻል አለባት። ባንዲራ እኮ መገለጫ ነው አይደለም? መገለጫ ነው። የሚገለጠው ሳይኖር መገለጫው ሊኖር አይችልም። እና የአማራ ህዝብ አሁን ላይ የሰንደቅ ዓላማን የፈለገ ነገር አድርገህ ብታመጣው፣ አረንጓዴ ቢጫ ቀይ አድርገህ ብታመጣው ጥያቄ የተመለሰ ብሎ በደስታ የሚፈነድቅ አማራ ልታገኝ አትችልም። ቆማችሁ ቀርታችኋል።
ቁማችሁ ባላችሁበት ቀርታችኋል እንጂ የአማራ ህዝብ ጥያቄ ከሰንደቅ ዓላማ አልፏል። እሱማ ድሮ ቀረ እኮ። ያኔ አብይ ወደ ስልጣን እንደመጣ ሰሞን እዚህ ቦታ ላይ 100 ኪሎ ሜትር ባንዲራ ተገተተ፣ 50 ኪሎ ሜትር፣ 20 ኪሎ ሜትር፣ 10 ኪሎ ሜትር ሪከርዱ ተሰበረ፣ ተበጠሰ እየተባለ ባንዲራ ይዞ መንዘላዘል ድሮ የቀረ ጉዳይ ነው። ሁለተኛው አንቀጽ 39 ነው። አንቀጽ 39 ከተሰመረለት እሱ ከተሰረዘለት የአማራ ህዝብ ምንም አይፈልግም። ኢትዮጵያ ካልተገነጠለች የማይኖርባት ሀገር ብትፈጠርም ግድ አይሰጠውም ተብሏል። አባቴ አንቀጽ 39 የኢትዮጵያ ጉዳይ ነው፣ የአማራ ጉዳይ ሊሆን አይችልም። ኢትዮጵያ ታስፈልገናለች ከተባለ ለአማራውም ታስፈልገዋለች አይደለም? እንደ አንድ ህዝብ ማለት ነው። ኢትዮጵያ አታስፈልግም ከተባለ ደግሞ የአማራ ህዝብ የሚታረስ መሬት አለው፣ የሚያለቅስ ሰማይ አለው፣ በመስሎ የተንበሻበሸ ምድር አለው። መበታተን ከሆነ ኢትዮጵያውያን ምርጫቸው አማራ ህዝብ ሊጨንቁ አይችልም። አንቀጽ 39ን የምታስተካክለው ለአማራ ብለህ አይደለም፣ ለኦሮሚያ፣ ለአፋር፣ ለሲዳማ፣ ለትግራይ ለሁሉም ብለህ ነው እና አንቀጽ 39 የአማራ ህዝብ ጥያቄ አድርገህ የምታስብ ከሆነ ተሳስተሃል። ምናልባት ኢትዮጵያኒስቱ ቁጥር 1 ጥያቄው ሊያደርገው ይችላል። የዜግነት አቀንቃኝ ነኝ የሚለው ኃይል ቁጥር 1 ጥያቄው ሊያደርገው ይችላል። ዛሬ ደግሞ ኢትዮጵያኒስቱ ተገለባብጧል። እንደምታዩት የድሮ ኢትዮጵያኒስት ጽንፈኛ ተብሎ ተፈርጇል አይደል? ባለንበት ዘመን ኢትዮጵያኒስቱ ታየ ቦጋለ ነው፣ ውብሸት ታየ ነው። ኢትዮጵያኒስት እየተባሉ የሚጠሩት እነዚህ ናቸው። በአብይ አህመድ ዘመን ኢትዮጵያኒስት የሚባሉት እና አበበ ቶላ ናቸው አይደለም? እነ ግርማ ሰይፉ ናቸው ኢትዮጵያኒስት የሚባሉት። እነዚህ ናቸው ድርዮች፣ አምታቾች ናቸው። በአሁኑ ሰዓት ላይ በአብይ ዘመን ኢትዮጵያኒስት እየተባሉ የሚጠሩት ከሆዳቸው ውጭ ዘመድ የሌላቸው፣ አገሩ ቢፈርስ ምን ቢል ለእነሱ የተሰጠ ኮንዶሚኒየም እስካልተነካ ድረስ ችግር የሌለባቸው ኃይሎች ናቸው ኢትዮጵያኒስት የሚባሉት። የኢዜማ ሰዎች ናቸው። እነ ብርሃኑ ነጋ ትናንት በህዝብ ዘንድ የነበራቸውን ዙፋን አሽቀንጥረው ጥለው በአብይ አህመድ ወንበር የለወጡ ኃይሎች ናቸው። ስለዚህ አንቀጽ 39 መስተካከሉ መልካም ቢሆንም ይሄ ጉዳይ ግን የአማራ ጥያቄ ብቻ አይደለም፣ የአማራ አጀንዳ ብቻ አይደለም፣ የኢትዮጵያኖች ጥያቄ ነው። ኢትዮጵያኖች በጋራ የሚኖሩባት የጋራ የሆነች ሀገር ይፈልጋሉ። ይሄ አንቀጽ ደግሞ የጋራ ሀገራቸውን የሚያፈራረስ ነው። ሁሉም በከፋው ቁጥር ይሄዳለው ምናምን እያለ እንዲፎክር የሚያደርግ ነው። ስለዚህ አንቀጹ ቢስተካከል ጥሩ ነው። ግን የአማራ ጥያቄ ተደርጎ መሳሉ ግን ተገቢ አይደለም። ሌላው የህገ መንግስቱ መግቢያ ላይ ያለው ነገር አብኖች ሲያነሱት የነበረው እሱ ከተስተካከለ የአማራ ህዝብ ምንም አያስፈልገውም። መግቢያው ከተስተካከለ እኛ ኢትዮጵያ ብሔር ብሔረሰቦች የሚለው ቀርቶ በህዝብ ከተተካ በቂ ነው። በቃ የአማራ ጥያቄ ተመለሰ። እሳ በሌላ በኩል ግን ተጨባጭ የሆነው ለውጥ የሚያመጣውን የአዲስ አበባ ጉዳይ ላይ ስብስብ አድርገህ አንድ ክልል ጉያ ውስጥ ማስገባት፣ የእኩልነትን ጉዳይ፣ የዲሞክራሲን ጉዳይ፣ ሌሎች ወሳኝ የሚባሉትን የአማራ ጥያቄዎች እነሱን ለመድፈቅ ማሰብ ተገቢ አይደለም። ዛሬ ጌታቸው ሽፈራው በዚህ ጉዳይ ላይ ጥሩ ሀሳብ ሰጥቷል። አማራ ጥያቄዎች በማለት የዘረዘራቸው ነገሮች አሉ። የህዝብ ቁጥር ነው አንደኛው። ለምሳሌ የአማራ ህዝብ ገለልተኛ በሆነ መልኩ በኢትዮጵያ ምድር ላይ የህዝብ ቁጥር እንዲካሄድ ይፈልጋል። የህዝብ ቁጥር ቢካሄድ ኢትዮጵያ ውስጥ ማለት ነው ቁጥር 1 ህዝብ የአማራ ህዝብ ነው። ባለፈው አማኑኤል አሰፋ 80 ሚሊዮን አለ ብለው ሲንጫጩ ነበር። 80 ሚሊዮን ባይባል እንኳ ቁጥር 1 ደረጃ ላይ ሊሰፍር የሚችለው የአማራ ህዝብ ነው እና አብይ አህመድ ባሉበት ሁኔታ ግን ህዝብና ቤት ቆጠራ ቢካሄድ ትርጉም የለውም። በኦሮሚያ የሚኖር አማራ ለምሳሌ 20 ሚሊዮን ድረስ ያደርሱታል ደስ ያላቸው ቀን። 20 ሚሊዮን ተሸክመን ይሉሃል ደስ ያላቸው ቀን ማለት ነው። በአብይ አህመድ ዘመን ግን ቆጠራ ቢካሄድ 2 ሚሊዮንም አማራ መዝግበው እንደማይመጡ እነግርሃለሁ። 20 ሚሊዮን እያሉ ሲያቅራሩበት የነበረውን አማራ 2 ሚሊዮን አድርገውት ይመጣሉ። ሲጀመር አማራውም አማራ ነኝ ብሎ መናገር አይችልም። እንደዛ መናገር የሚችልበት ሁኔታ የለም። ምክንያቱም በአማራነቱ እየመረጠ የሚገል ኃይል በየቦታው ተደራጅቶበታል። ስለዚህ የሚታሰብ አይደለም። ትናንት የተካሄደው ምርጫ የምትረሱት አይደለም። ምክክሩን እንዴት እየቀለደበት እንዳለ እያያችሁት ነው። ምክክሩን እንዴት እየተጨማለቀበት እንዳለ አብይ አህመድ እያያችሁት ነው። ስለዚህ በአብይ አህመድ ዘመን ይመለሳል ተብሎ ባይታሰብም የህዝብ ቆጠራ እንዲካሄድ ይፈልጋል የአማራ ህዝብ። የህዝብ ቁጥሩን የመቀነስ ስራ ተሰርቶበታል። ይሄ የአማራ ህዝብ ቁጥር 1 ጥያቄ ነው። ምክንያቱም የበጀት ድልድል በለው የትኛውም ነገር ከህዝብ ቁጥር የሚመነጭ ስለሆነ ውክልናም በተመሳሳይ መልኩ ማለት ነው። ሁለተኛ የማንነትና የወሰን ጥያቄ አለ። ይሄ በተደጋጋሚ የተነገረ ስለሆነ አልሄድበትም። ሶስተኛው የአዲስ አበባ ጉዳይ ነው። አዲስ አበባ በረራ የሚል ኬኛ ብለው ሲመጡ የኛ የሚል ቃል ፈለሰፉ ማለት ነው። ፊንፊኔ ብለው ሲመጡ በረራ የሚል ቃል ተዘጋጅቶ ጠበቃቸው።
ባቻነት የሚቀመጥ ቃል ይዘው መጡ። ሀቁ ግን እንደዛ አይደለም። አሁን አዲስ አበባ ላይ የሚታየው አስተሳሰብ ኬኛ የሚለው አስተሳሰብ ነው። የኛ የሚለው አስተሳሰብ እየተደፈቀ ይገኛል። በረራ መጽሐፍ ነው። ትናንትና እነበለጠ ሞላ የነገዱበት አስተሳሰብ ነው። የአማራ ህዝብም እንደዛ አይነት አስተሳሰብ የለውም። አዲስ አበባ የኔ ብቻ ናት የሚል ጥያቄ የለውም። አዲስ አበባ የጋራችን ከተማ ናት፣ የኢትዮጵያውያን ከተማ ናት የሚለው ከተመለሰ በቂው ነው። በኩልነት ሊኖርባት የሚችል ከተማ እስከሆነች ድረስ የኔ ብቻ ትሆን የሚል ጥያቄ ሊኖሩ አይችልም። የአማራ ህዝብ ግን አሁን ላይ ገኖ እየወጣ ያለው ኬኛ የሚለው አስተሳሰብ ነው፣ ፊንፊኔ የሚል አስተሳሰብ ነው። አዲስ አበባና ሸገርን ለየም ብለው ግዙፉን የአዲስ አበባ ፓርት ቆርጠው ሸገር የምትባል ከተማ ከአደራጁ በኋላ ህንፃቸውን እየመጡ የሚተክሉት የት ነው? ሳር ቤት ነው። መሀል አዲስ አበባ ላይ ነው እየተከሉ ያሉት። የኦሮሚያ ክልል ቢሮዎች ከፌዴራል የሚበልጡ ቢሮዎች እየተገነቡ የሚገኙት አዲስ አበባ ውስጥ ነው። ሸገርን ካዋቀሩ በኋላ ሸገርን ፊንፊኔ ያላሉ አባቴ እንደገና አዲስ አበባ መጥተው ፊንፊኔ እያሉ ይገኛሉ። የሚመሯትም እነሱ ናቸው። አዳነች አቤቤ በሷ መመራቱ ከንክኗቸው፣ በአብይ አህመድ የፌዴራል መንግስት መቀመጫ መሆኗ ከንክኗቸው በኦሮሚያ ስር ትሆንልን እየተባለ ይገኛል። ስለዚህ የአዲስ አበባ ጉዳይ ተገቢ የሆነ መልስ እንዲሰጠው ይፈልጋል። ለጊዜው ያሸነፋችሁ መስሏችሁ ሊሆን ይችላል። በእርግጠኝነት ግን ተሸናፊ ከሚያደርጋችሁ ኬዞች መካከል አንዱ አዲስ አበባ ጉዳይ ነው። የቋንቋን ጉዳይ በተመሳሳይ አፋን ኦሮሞ አይስፋፋ የሚል ጥያቄ የለውም። የአማራ ህዝብ የስራ ቋንቋ ልታደርገው ትችላለህ። ከዛም በላይ 5ም በላይ 20ም 30ም በተናጋሪ ቁጥር ተወስኖ ስራ ቋንቋ ልታደርግ ትችላለህ። ችግር የለበትም። አማርኛ ግን የኢትዮጵያ ብሔራዊ ቋንቋ መሆን አለበት። ባይ ዲፎልት ደግሞ ሆኗል። ከጫፍ እስከ ጫፍ ለምሳሌ ሽመልስ አብዲሳና ተመስገን ጥሩነህ እንዲግባቡ የሚያደርጋቸው እንግሊዝኛ ወይም አፋን ኦሮሞ ሳይሆን አማርኛ ነው። ቢያንስ ተልዕኮህን ሰጥተህ እንኳ የአማራን ምድር ለማስወደም አማርኛ ተናጋሪ መሆንህ ጠቅሞሃል። ጌታቸው ረዳና አብይ አህመድ አብረው እንዲሰሩ የሚያደርጋቸው አማርኛ ይባላል። በእንግሊዝኛ የጌታቸው ረዳ የተሻለ ቢሆንም አብይ አህመድ ግን ያው 7ኛ በመሆኑ የተነሳ በእንግሊዝኛ ይግባባል ተብሎ አይታሰብም። ስለዚህ ቢያንስ እንኳ ኢትዮጵያን ለማስተዳደር እየጠቀመ ያለው አማርኛ መቻልህ ነው። አማርኛ መዋቅህ ነው። ህዝብን እንድታጭበረብር ያስቻለ እሱ ነው። እና ይሄ ባይ ዲፎልት የኢትዮጵያ ብሔራዊ ቋንቋ የሆነን ቋንቋ አዳክሞ ከሀገራዊ አውርዶ የአንድ ክልል ለማድረግ ሰፊ ስራ እየተሰራ ይገኛል። የአማርኛ ጥያቄ መልስ ባላገኝበት ሁኔታ ግዕዝ የሚባል አጀንዳ አምጥቶ ብልጽግና ብአዴን ለማወዛገብ ጥረት ሲያደርግ ነበር። ግዕዝ በመጀመሪያ ደረጃ ትምህርት ቤቶች ውስጥ የግዕዝ ቋንቋ ሰጣሉ እያለ ብአዴን ሲንደፋደፍ ነበር። እንኩቶ ብአዴን በወቅቱ ተናግረናል። ይሄ ከነ ሙጂብ አሚኖ ጋር ተናቦ ያመጣው ዘመቻ ነው። በአዲስ አበባ አማርኛ እንዳይነገር ያደረገ አሁን እኮ አዲስ አበባ ብትመጣ እኮ ፌዴራል ላይ ክፍለ ከተማ ወረዳ ብትገባ እኮ አማርኛ ሁለተኛ ቋንቋ መሆኑን ትረዳለህ። ሁለተኛ የስራ ቋንቋ ተደርጓል። በቀዳሚነት ያለውን ለእናንተ አልነግራችሁም። ስለዚህ አማርኛ እየጠፋ ባለበት ሁኔታ ግዕዝን አስፋፋለሁ እያለ የሚወሸክተው ተላላኪ ቡድን ከነ ሙጂብ አሚኖ ከነ አብዱልጀሊል ሻሊ ካሳ ተናቦ ክልሉን ለማተራመስ ነው በማለት ስንናገር ነበረ። አሁን ትውልዱ የሚናገረው የኢትዮጵያ ቋንቋ የሆነው አማርኛ ወደ አንድ ክልል እንዲወርድ እያደረገ እንደገና የቤተ ክህነት ተብሎ የተፈረጀውን ግዕዝ ቋንቋ አስፋፋለሁ እያሉ መቀባጀር ተገቢ አይደለም። ያ መሆኑ ችግር የለውም። አማርኛን ካስከበርን በኋላ በፍላጎት ላይ ተመስርተን ግዕዝ መማር የፈለጉ ግዕዝ ይማራሉ፣ አረብኛ መማር የፈለጉ አረብኛ ይማራሉ። ችግር የለውም። ቋንቋ ማወቅ ጸጋ እንጂ አደጋ ይዞ አይመጣም። አማራን የጎዳው አንድ ቋንቋ ተናጋሪ መሆኑ ነው። ፎርዛት ማተር አማራን የጎዳው አንድ ቋንቋ ተናጋሪ መሆኑ ነው። አሁን ኤአይ መጥቶ መተርጎም ይችላል እንጂ በትግረኛ ይመከርብናል አይደለም፣ በአፋን ኦሮሞ ይመከርብናል። መጥተው ግን ሲጽፉ የነሱ ሚስጥር ልንረዳ አንችልም። እኛ የሆነች ነገር ስናደርግ ስንለያይ ያችን ነገር አንብበው ልዩነታችንን ተጠቅመው የመከፋፈል ስራ ይሰራሉ። እነሱ የፈለገ ቢከፋፈሉ እንኳ ምን እንደሚያወሩ ስለማናቅ ተጎጂ ይሆናል። በተረፈ አማርኛ መናገር የሚችል ሁሉ አማራ ክልል መጥቶ መወዳደር ይችላል፣ ስራ መቀጠር ይችላል፣ ስራ መስራት ይችላል፣ በየትኛውም ነገር ፓርቲሲፔት ማድረግ ይችላል። እኛ ግን አፋን ኦሮሞ ባለመቻላችን የተነሳ ሶማሊኛ ባለመናገራችን አፋርኛ ባለመቻላችን የተነሳ ኤንጂኦዎች አርብቶ አደር አካባቢዎች ያሉ ኤንጂኦዎች ልትቀጠር አትችልም። በተመሳሳይ መልኩ እነሱ ክልል ላይ ሄደህ አፋን ኦሮሞ እናገራለሁ ብለህ ልትቀጠር አትችልም።
አትችልም። ስለዚህ ቋንቋ ማወቅ በተለያየ አቅጣጫ ስትመዝኑት ጸጋ እንጂ አደጋ ተብሎ ሊገለጽ የሚችል አይደለም። አፋን ኦሮሞ የሚናገሩ ወገኖች አማርኛ መቻላቸው ጠቅሟቸዋል፣ በብዙ መልኩ ሲመዘን ጠቅሟቸዋል ማለት ይቻላል። ስለዚህ አንዱ ጥያቄ የቋንቋ ጉዳይ ነው። ሌላው የውክልናና የስልጣን ጥያቄ አለ። የውክልና የስልጣን ጥያቄ የአማራ ክልል ህዝብ፣ የአማራ ህዝብ በአጠቃላይ ማለት ይቻላል መንግስት አልባ ህዝብ ነው። መንግስት የለውም፣ የሚወክለው መንግስት የለም። ብአዴን ውክልናው ለኦህዴድ ነው፣ ለአማራ ህዝብ አይደለም። ብአዴን ውክልናው አዲስ አበባ ላይ ያለው ለምሳሌ ጃንጥራንም ብትመለከት ውክልናው ለአዲስ አበባ አይደለም፣ ለፊንፊኔ ነው። ከአዳነች አቤቤ ከፍ ያለ ነገር ሲመጣ እንደ አማራ መስሎ የሚከራከረውና የፊንፊኔን ጥቅም የሚያስከብረው ጃንጥራር ነበረ። በተመሳሳይ መልኩ እነ ተመስገን ጥሩነህን ስትመለከት ተጠሪነታቸውም ተላላኪነታቸውም ውክልናቸውም ለበላይ አካል ነው፣ ለኦህዴድ ነው። አማራ ህዝብ የውክልናና የስልጣን ጥያቄ አለው የምንለው ስለዛ ነው። ስልጣን ስንል ደግሞ 4 ኪሎንም ጭምር ይመለከታል። ከአማራ ኤሊት መካከል በመሪነት ቤተመንግስት ከገባ 100 ዓመት ሆኖናል። ብልጦቹ ግን ቤተመንግስት ከገቡ በኋላ መንግስቱ ኃይለማርያም ብትመለከት የአማራን ኤሊት እንክትክት አድርጎ የበላ ያጠፋ ያደህየ ከሀገር ያፈናቀለ የገደለ መሪ ነው። በማንነት ስንመዝነው ደግሞ ብሔሩን ታውቁታላችሁ፣ ግን አልነገሱም። በደርግ ጊዜም ነግሳችኋል፣ ቤተመንግስት ገብታችኋል የተባለው እኛ ነን። የገባነው ግን መቃብር ቤት ውስጥ ነው፣ ቤተመንግስት አይደለም የገባነው። አባቴ ቤታችንን እየተነጠቅን ትርፍ ቤት እየተባለ እየተነጠቅን ከሀገር ስንሳደድ ነበር የነበረው፣ ስንረሸን ነበር የነበረው። አፄው ስርዓት ሲንኮታኮት አብራችሁ ነጓኩታችኋል፣ ፈራርሳችኋል ከተባልን በኋላ ደርግ ጋር እንደገና ነግሳችኋል ተብለን ደግሞ ወያኔም ወደ ስልጣን በመጣበት ሰዓት ላይ ሰለባ የተደረገው ይሄው ኤሊት መሆኑ የሚዘነጋ አይደለም። ስለዚህ ቤተመንግስት የመግባትም ጥያቄ አለ። አንዳንዶቹ ቤተመንግስት ገብተው አማራ ላይ ማድረግ ያለባቸውን ካደረጉ በኋላ አሁንም እኮ ራሱ አሁን አይታችኋል አይደል? አንዳንድ ጊዜ እነ ጀዋር የሚያወጧቸውን መረጃዎች ስትመለከቱ እኮ የእኛ መንግስት አይደለም የሚል መልእክት እያስተላለፉ እኮ ነው። የእኛ መንግስት እኮ አይደለም አታውም እንዴ የአምቦ 120 ማፊያ የሚሰራብንን ግፍ እያሉ የሆኑ ፎቶዎችን ቪዲዮዎችን እየለጠፉ የእኛ መንግስት አይደለም ቤተመንግስት የገባው የእናንተ ነው እያሉን እኮ ነው። የእኛማ ወደፊት ገና ሊመጣ ነው። ወደፊት እንደገና በሌላ መሪ ተወክሎ ሊመጣ ነው። አሁን ያለው መንግስት የኛ መስሏችሁ ከሆነ ተሳስታችኋል። አዳነች አቤቤ እኮ የኛ አይደለችም፣ አብይ አህመድ የኛ አይደለም፣ ሽመልስ የኛ አይደለም የሚል መልእክት ነው እያስተላለፉ የሚገኙት እና ፕሮፌሰር መራራ የሚናገሩትን ሌሎቹንም ስትመለከቱ አሁንም ቤተመንግስት ላይ ያለው አካል ባለቤት እንደሌለው አልፎ አልፎም ባለቤትነቱን የአማራ ህዝብ ሊያደርጉ ሲሞክሩ ታያላችሁ። ይህንን ግን የባነነ የአማራ ትውልድ ተፈጥሯል። ሌላው የታሪክና የትርክት ጉዳይ አለ፣ የዲሞክራሲ ጉዳይ አለ። እነዚህ ሁሉ ጥያቄዎች ግን መልስ የሚያገኙት አብይ አህመድ በሚያዘጋጀው የምክክር መድረክ አይደለም። አብይ አህመድን አስወግዶ እንደገና ነፃ የሆነ ገለልተኛ የሆነ አሳታፊ የሆነ ሀገርን ከችግር የሚያወጣ ምክክር ማድረግ ስንችል ነው። አብይ አህመድና ቡድኑን ጠራርገን ከቤተ መንግስት ማባረር ማስወጣት ስንችል ነው። በና አብይ አህመድ የሚፈጠር ችግር ካልሆነ በስተቀር የሚቀረፍ ችግር ይኖራል ተብሎ አይታሰብም። ሌላው እንግዲህ ኢትዮጵያን ችግሯን ከቀን ወደ ቀን እያባባሰ የመጣው ጉዳይ ምንድነው ከተባለ አንደኛ ስልጣን ላይ ያለው ኃይል በሁለት ማሊያ ከፍ ሲልም በሶስት ማሊያ የሚጫወት መሆኑ ነው። አንዳንድ ጊዜ እንደ ግለሰብ ሲጫወት ታውታላችሁ፣ አንዳንድ ጊዜ እንደ ኦሮሚያ ይጫወታል፣ አንዳንዴ ደግሞ ኢትዮጵያ ሲተውን ታገኙታላችሁ። የአብይ አህመድ አገዛዝ እንደዛ ነው። ህወሓቶች ወደ ስልጣን ከመጡ በኋላ በመሰረታዊነት የራሳቸውን ጥያቄ ከመለሱ በኋላ እንደ ኢትዮጵያ መንቀሳቀስ ጀምረው ነበረ። ቢያንስ እንኳን እንደ ትግራይ አንዳንድ እንቅስቃሴ ቢያደርጉ እንኳን አይቆረቆርህም ነበር፣ አታየውም ነበር። እና አብይ አህመድ ግን እንደዛ አይደሉ። ምክክር ካሰናዱ በኋላ አንዱ የምክክሩ አሰናጅ ሆኖ ደጋሽ ሆኖ ሲንደፋደፍ ታውታላችሁ። ሌላኛው ወቃሽ ሆኖ ይከሰታል። ሽመልስ አብዲሳ ዛሬ አሁን ጨፌ ላይ ሲናገርበት የነበረውን ቶን አይታችኋል። እዚህ ጋር እንደዚህ እንትን አድርጎ ሲናገርበት የነበረውን ቶን ካያችሁ፣ ቁጣውን ካያችሁ፣ ኮሚሽነሮቹን የመረጥናቸው እኛ፣ ኮሚሽኑን ያቋቋምነው እኛ፣ አጀንዳው የኛ ምናምን ሁሉ ሊመስላችሁ ይችላል ማለት ነው። እንደዚህ ነው ማደናገር፣ ማምታታት፣ ማጭበርበር ሙያቸው ነው። በተለያየ ማሊያ ነው የሚጫወቱት። ሲጨንቃቸው መጥተው ኢትዮጵያ ይጫወቱብሃል። አልፋሽካ ተወሮ ምናምን እያለ ሲደነፋ ታየዋለህ አብይ አህመድ። የአብይ አህመድ እኮ የመጨረሻ ደካማ ባህሪው ምንድን ነው? አንተ የማትፈልገውን ነገር ካደረገብህ በኋላ እሱ የሚፈልገውን ነገር ካንተ ይጠብቃል። ከካደ በኋላ ክደት ከፈጸመብህ በኋላ ታማኝ ነው ይሄ መንግስት እያልክ እንድታዜምለት ይጠብቃል። ከሃዲ ነው ይሄ መንግስት በማለት ፈንታ
ታማኝ ነው ይሄ መንግስትማ የመጨረሻ ታማኝ ነው እንድትለው ይፈልጋል። ከጎዳ በኋላ ጎዳይ በማለት ፈንታ ጠቀመኝ የሚገርም ነገር አደረገልኝ ብለህ እንድታመሰግነው ይፈልጋል። ለምሳሌ ያህል እና አልፋሽካን አሳልፎ ሲሰጥ፣ ጋምቤላ አንድ ክልል አሳልፎ ሲሰጥ፣ የአፋር መሬት በጅቡቲ ድሮን ሲደበደብ ይሄ መንግስት የሀገር ዳር ድንበር ሉዓላዊነት ምናምን የመሳሰሉ ነገሮች የማይገደው መንግስት መሆኑን ማረጋገጥ ችለናል። እና ይህንን መረዳት አለበት። እነዚያን ውሳኔዎች ሲወስን ዳር ድንበር በማስከበር ረገድ፣ ሉዓላዊነትን ባለማስደፈር ረገድ ህዝባዊ አመኔታ ሊኖረኝ አይችልም ብሎ መደምደም ይገባው ነበር። እንሳ ዛሬ ይመጣና አልፋሽካ ይልሃል። አልፋሽካ የጎንደር ህዝብ ወይ ሆ ብለህ ተነሳና ወደ ሱዳን ዝመትልኝ ይልሃል ማለት ነው። ወደ ሱዳን ስመትልኝ በጦርነት መካከል እስካሁን ድረስ አሁን 3ኛ 4ኛ ዙር ጦርነት ሊካሄድ ነው ከትግራይ ጋር። ለምን እዚህ ደረጃ መድረስ ከቻልን ካላችሁ 3 ፕላን ይዞ ስለሚንቀሳቀስ ነው። 1 እንደ አብይ አህመድ እንደ ስልጣን ማለት ነው። 2 እንደ ኦሮሚያ፣ 3 እንደ ኢትዮጵያ 3 አይነት ፕላን ይዞ ነው እዛ ግንባር ላይ ሲዘምት የነበረው ኃይል እንደ ኢትዮጵያ በማሰብ ነበር። አብይ አህመድ ግን መሀል ላይ ከነሽመልስ ጋር ቁጭልና እንደ ኦሮሚያ እንደ ስልጣን እንደ የግል ጥቅሙን 4 ኪሎ ቤተ መንግስት እንደማስከበር ያለውን ጥቅምና ጉዳት ይመረምራል። ህወሓትንማ በሙሉ ካጠፋሁት እኮ አማራው ጎልብቶ ይወጣል። ስለዚህ አማራው ጋር ሲጠማመዱ እንዲኖሩልኝ ህወሓትን አዳክሜ ልተወው ይገባል ብሎ ሲቆምር ታያላችሁ። እና እንደዛ እንደ ውሸታሙ እረኛው ማለት ነው። ተኩላ መጣ እያለ ይጮሃል፣ ሲሄዱ ግን እየቀለድኩ ነው ይላቸዋል። በመጨረሻ ተኩላው የምር ሲመጣና በጎቹ ሲበሉ ቢጮም የሚደርስለት ጠፋ። አብይም ያጋጠመው ይሄ ነው። ህወሓት መጣ እያለ ሲጣራ የኢትዮጵያ ብድግ እያለ ግልብጥ እያለ ከጎኑ ሲሰለፍ ነበር። 2 ዙር አየው፣ 3 ዙር አልየው። አሁን ላይ ህወሓት መጣ ብሎ ሲጣራ መቼ ነው አዲስ አበባ የሚደርሰው ብሎ የሚጠይቅ ህዝብ ተፈጠረ። መቼ ነው አዲስ አበባ የሚደርሰው? መቼ ነው አንተን የሚያስወግደው የሚል ህዝብ ተፈጠረ። እና ለዛ ነው አብይ አህመድ የማትፈልጉትን ነገር እናንተ ላይ ካደረገ በኋላ የሚፈልገውን ነገር ከእናንተ መቀበል ይፈልጋል። የማትፈልገውን ነገር ካደረግ ሎው ኦፍ አትራክሽን ማለት እኮ ነው። ሰዎች የማይፈልጉትን ነገር ካደረግ ባጸፋው አንተ የማትፈልገውን ነገር ያደርጉብሃል። እያንዳንዱ አክሽን ሪአክሽን አለው እንደሚባለው ማለት ነው። እያንዳንዱ አክሽን ሪአክሽን አለው እንደሚባለው የማይፈልጉትን ነገር ካደረግክባቸው የማትፈልገውን ነገር ለመቀበል ዝግጁ መሆን አለበት። ምክክር ይላቸዋል። ምክክር ይሉና በአንድ በኩል ፕሬዚዳንትነቱን ለማሳካት ሰፊ ስራ ሲሰራ ታውጣላችሁ። በሌላ በኩል ሌሎቹ አጀንዳዎች ከጥቅም ውጭ እንዲሆኑ እነ ጀዋርን በዚህ በኩል በዛ በኩል እነ ሽመልስ አብዲሳን ምናምን የማሰማራት ስራ ሲሰራ ታውታላችሁ። ስለዚህ ኢትዮጵያን ከችግሯ እናውጣ ከተባለ የኢትዮጵያን ፍላጎትና የዚህን እኩይ ፖለቲካል ኤሊት ፍላጎት ማጣጣም ያስፈልጋል። ይህ ፍላጎት እስካልተጣጣመ ድረስ ሁሉም ነገር የከንቱ ነው። የምታቅደው ነገር በሙሉ ይከሽፋል። ምክንያቱም ህገ መንግስትን በተመለከተ ያለን አተያይ ለየቅል ነው። ኢትዮጵያውያን አሁን ላይ ያላቸው አተያይ ተመሳሳይ ሆኗል። ህገ መንግስቱን በተመለከተ ሰላም ይፈልጋሉ፣ መረጋጋት ይፈልጋሉ፣ እኩልነት ይፈልጋሉ፣ ፍትሐዊነት፣ ተጠቃሚነት ይፈልጋሉ። እኩልነት ሲባል የሚቆረቁረው ኃይል ግን ተፈጠረ። ክልልህ ሰላም ይሁን፣ ክልል ይልማ ሲባል የሚቆረቁረው ኃይል ተፈጠረ። እኔን ከማልማት ባለፈ ከሌን ኪድና ውድምልኝ እንጂ ከሌን አክስምልኝ እንጂ አማራውን ካልገደልከውማ እኔ እንደውም ከሚመቸኝ አማራን ብትገልልኝ ብታጠፋልኝ ይሻላል የሚል ኃይል ተፈጠረ። እና አብይ አህመድ ወደው መሰለ እንደ አማራ ክልል ገብተው 3 ዓመት ሁሉ ይኸው በታንክ በምናምን በቢኤም ሳይቀር አማራን ህዝብ የሚደመስሱት እኮ በዚህ ነገር የሚደሰት ኃይል መኖሩን ስለሚያውቁ ነው። ይህም በመፈጸማቸው ብቻ እነዚህ ሰዎችማ ስልጣን ላይ መቆየት አለባቸው ብሎ የሚያምን ኃይል መፈጠሩን ስለሚያውቁ ነው። ስለዚህ ህገ መንግስትን በተመለከተ ያለው አተያይ አንቀጽ 39 ሲባል በፍጹም ይልሃል። በፍጹም ስልጣን ይዞ ኢትዮጵያን እያስተዳደረ እንደ ኢትዮጵያን ማስተዳደር ካልተቻለ እኮ ነገ ታላቁ ኦሮሚያን መገንባት ስለምፈልግ የአንቀጽማ ይቀመጥልኝ ይልሃል። ኢትዮጵያን እያስተዳደረ ለዛው አዲስ አበባ ጉዳይ ላይ ስትመጣ ቻሌንጅ ይዞ የሚመጣው ማን ነው ቻሌንጅ ይዞ የሚመጣው? ወሰን ሰራው ይልሃል። ሁሉን ነገር ለያየው ሸገርን ለብቻ አዲስ አበባን ለብቻ አደረግኩ ይልሃል። በማግስቱ ይመጣና ፊንፊኔ እያለ ያላዝንብሃል። እና አዲስ አበባን በተመለከተ ያለውን ስታይ እኩልነት ስትል ቋንቋን እኮ አሁን የኔን አስፋፋ አይደለም እኮ አሁን የአብዛኛው ኤሊት ጥያቄ ከላይ የተባለውን ቋንቋ አጥፋ የሚልም ጭምር ታገኛለህ። አማራ ክልል ጦርነት በዚህ ደረጃ የቀጠለው ምክንያት የሚፈልጉት ስላሉ ነው።
የሚፈልጉት እኔን ከማልማት ባለፈ ከሌም ማውደም ተገቢ ነው ብሎ የሚያምን ስላለ ነው። በአንድ በኩል የሆነ ድግስ ያዘጋጃል፣ በሌላ በኩል ያንን ድግስ የሚያረክስ እና ጫና የሚፈጥር ኃይል ያሰማራል። አሁንም ምክክሩ ላይ እያደረጉ ያለው ይሄንን ነው። ጫና በመፍጠር ለሀገር ለመታደግ ተብሎ ሲወራ በነበረው ምክክር መድረክ ላይ የአንድ ብሔርን አሸናፊነት አረጋግጦ ለመውጣት ሰፊ ስራ እየሰሩ ይገኛሉ። ይህን ከማድረግ የሚያቆባቸው የለም። እስካሁን ድረስም የአማራ ህዝብ በዚህ ምክክር ውስጥ መሳተፍ አለበት ምናምን የሚል ቅሬታ ያልቀረበው ከእነ አብይ አህመድ የሚጠበቅ ውጤት ባለመኖሩ የተነሳ ነው። ኢትዮጵያ ከችግሯ ልትወጣ የምችለው ችግር በመፍጠር የሚታወቁት ቀን በቀን ዛሬ እኮ ሚዲያ ላይ ጭምር አክቲቪስት የማይናገረውን ንግግር በአፄ ዮሐንስ ዘመን የተፈጸመብህን ግፍ እኮ ታውቃለህ። ትናንትና እኮ ኩታበር ቦሩ ላይ የተፈጸመብህ በአፄ ዮሐንስ ዘመን የምትረሳው አይደለም እያለ ህዝብን ከህዝብ ለማፋሰስ አገር ለማፈራረስ የሚሰራ አገዛዝ ስልጣን ላይ ስላለ ነው። ኢትዮጵያ ከችግሯ የምትወጣው የአገዛዝ ሲወገድ ነው፣ የአገዛዝ ሲገረሰስ ነው። አብይ አህመድ ይባላል። ኢትዮጵያ ውስጥ ያሉ ችግሮችን በሙሉ ስትጠቀልላቸው አብይ አህመድ የሚባል ስም ታገኛለህ፣ ግለሰብ ታገኛለህ፣ ጠቅላይ ሚኒስተር ታገኛለህ። ኢኮኖሚ አይበለው፣ ፖለቲካ አይበለው፣ ውጭ አይበለው፣ ውስጥ አይበለው። አሁን ከውጭ ወደ ውስጥ የሚመጡ ውጊያዎችን ተመልከታቸው። ከውጭ ወደ ውስጥ እየመጡ እየተቃረቡ ያሉ ጦርነቶች አሉ። እነዛን ጦርነቶች ማን ነው የደገሳቸው? ማን ነው ወደ ኢትዮጵያ እያስገባቸው ያለ ብለህ ስጠይቅ አብይ አህመድ ትላለህ። ቅጥረኛ ሆኖ ሱዳን ላይ የፈጸመው ነገር ነገ አጸፋ ይዞ እንደሚመጣ መረዳት ነበረበት። ኤርትራ ላይ እንደዚሁ ሲዝት ነው የከረመው። ባህር በር ይላል። አንዳንድ ጊዜም በኮንፌዴሬሽን ከኢትዮጵያ ጋር ቀላቅላታለሁ እያለ ሁሉ ሲያቅራራ ነበረ። ባለፈው ከሳምንት በፊት ሱዳንና ኤርትራን በአንድ ላይ ሲጠራቸው ነበር። በአንድ ላይ ከተጠራንማ በአንድ ላይ እንመጣለን የለ ወይ ብለው አሁን አስመራ ላይ እየመከሩበት ይገኛሉ። ስለዚህ ከእያንዳንዱ ችግር ጀርባ ያለው ማን ነው ብለህ ብትጠይቅ አብይ አህመድ የሚል መልስ ታገኛለህ። ነገ በምክክሩ የሚገርም አጀንዳዎች ጸድቀው ተወስነው ቢወጡ እንኳን አብይ መሪነት ላይ እስካለ ድረስ እነዛ አጀንዳዎች በማግስቱ ሲፈራረሱ እና የሚተገብራቸው አጥተው ሲረክሱ ታያቸዋለን። ምክንያቱም አብይ አህመድ አንድን ነገር ተግባራዊ የሚያደርገው በሶስት አንግል አይቶ ነው። አንድ እንደ ኢትዮጵያ፣ ሁለት እንደ ኦሮሚያ፣ ሶስት ከምንም በላይ በትኩረት እያንዳንዷን ነገር የሚመረምረው ከሱ ስልጣን አንጻር ነው። ለእኔ ስልጣን ያለው ጥቅም ምንድን ነው? ኢትዮጵያን የሚታደግ ከሆነ እንኳ ለእሱ የሚቆረቁር ከሆነ ያንን ነገር አሽቀንጥሮ ነው የሚወረውረው። ኢትዮጵያን የሚያተራምስ አጀንዳ ለእሱ የሚጠቅም ከመሰለው ደግሞ ያንን ይዞ ሲጓዝ ታያላችሁ። ለዛ ነው የማንነት ፖለቲካ ቀዝቀዝ ሲል የሃይማኖት ፖለቲካ ሲለኩስ እና እሱን ሲያራምድ የምትመለከቱት። ዛሬ ስልጣን ላይ ያለው እኮ ማንነትን መሰረት ያደረገም ልንሉ አንችልም። አንዳንዴ ሃይማኖትን መሰረት ያደረገ ሆኖ ታገኙታላችሁ። ሚኒስትሮቹን ስትመረምሯቸው ኦሮሞማ ምናምን እያሉ የሚሉ አይደሉም። አብዛኞቹ የሰበሰባቸው ሰዎች በፕሮስፐሪቲ ጎስፕል የሚያምኑ የአብይ አህመድ ያንን ጎስፕል እንዲሸመድዱ ያደረጋቸውና ተመሳሳይ ሃይማኖት ያላቸው ሰዎች መሆናቸውን ትረዳላችሁ። እነዚህ ሰዎች ደግሞ አገር ስለማበልጸግ ምናምን አይደለም። ብልጽግና ከራስ ይጀምራል የሚሉ ከቤተሰብ ይጀምራል ብለው የሚያምኑ ይህንን በማመናቸው የተነሳ ኢትዮጵያን በሙስና ማጥ ውስጥ የከተቱ ናቸው ማለት ወዳለው። ስለዚህ እንደው አጠቃላይ ርዕሱን ማንሳት ስላስፈለገ ነው እንጂ በቅንነትም መድረኩ ቢመራ አብይ አህመድ የሚባል ጠማማ መሪ ስልጣን ላይ እስካለ ድረስ ዛሬ የተወሰነ ቅዱስ የሆነ አጀንዳ ነገ መርከሱ አይቀርም። ከፕሪቶሪያ በላይ ስምምነት አለ እንዴ? ፕሪቶሪያ ላይ ሄደው እኮ ነጮቹ ባለበት ተፈራርሞ ከመጣ በኋላ እንዴት ነው ይህንን ኃይል አማራን ልናዳክምበት የምንችለው? እንደመጣ ዲዲአር ፕሮግራሙን ተግባራዊ ማድረግ ሲችል እነሱን ከማስፈታት ይልቅማ የአማራ ልዩ ኃይልን ትጥቁን እናስፈታው፣ ወልቃይትና ራያን ቀምተን ደግሞ ለነዛኞቹ ሰጥተን ወደ ኤርትራ እንጓዝ ብለው እነ ሽመልስና እና አብይ አህመድ መከሩ። ከዛ ነጌታቸውን እየወሰዱ ነጻርቃንን እየወሰዱ በአላላ በሞምባሳ በተለያዩ ቦታዎች ላይ ሀሳባቸውን አጋሯቸው እና እናንተ ትጥቅ ባትፈቱና ቲዲኤፍን ከመከላከያ ሰራዊቱ ጋር ቀላቅለን አማራ መተድ ወደ ኤርትራ ብንሻገር ምን ይመስላችኋል በማለት ግብዣ ቀረቡላቸው። ተስማሙ። ግማሹ ደግሞ በፍጹም እኛ አፋር፣ አማራ፣ ኤርትራ ጋር መስራት እንመርጣለን፣ አብይ አህመድ ይልቅ ጎረቤቶቻችን ይሻሉናል በማለት ምርጫቸውን አደረጉ። በመሆኑም ከነ አብይ አህመድ ሸርና ተንኮል ይልቅ ያ ከየር የሆነ ሀሳብ አሁን ላይ እያሸነፈ ይገኛል። ቅድም ሳነሳ እንደ አማራ
እንደ አፋብን ያለው እንቅስቃሴ ሁሉንም ያካተተ ነው ማለት ባይቻልም እንደ ቀጠና ግን ሰፊ ስራ እየተሰራ ይገኛል። ሰፊ ስራ ለውጥ የሚያመጣ አብይ አህመድን እያስደነገጠ እያሸበረ ያለ ስራ እየተሰራ ይገኛል። ይህም እንግዲህ በቅርብ ጊዜ ውስጥ ይታያል ብለን እናምናለን። በተረፈ አብራችሁን ስለቆያችሁ እናመሰግናለን። የጠለፍ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ሚዲያችሁን አበረታቱ ብለን የዛሬ ዝግጅታችንን እንቋጫለን። ክበሩልን።